ዋካችሁን መዝሙረ ዳዊትን በግዕዝ መድገም አቁሙ። አሁን የምነግራችሁ ታሪክ እግዚአብሔር የአንድን ሰው ጸሎት እስከምን ድረስ እንደሚሰማ ያስተምረናል። የሐዋርያት ቅዳሴም የጌታ ቅዳሴንም የማይጠቀሙ አብያተ ክርስቲያናት አሉ። ለምሳሌ የሮም ቤተክርስቲያን ወይንም ካቶሊክ እና የግብጽ ቤተክርስቲያን አይቀበሏቸውም። መዝጋት ሰርቶ እንዲያበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው። ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን ወሳኝ ቪዲዮዎችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንሄዳለን። ልክ ወደ እግዚአብሔር ስትመጡ መንፈሳዊ ስትሆኑ ወይም ደግሞ ይሄን መንፈሳዊ የሚለውን ተውትና ትዳር ስትይዙ ወግ ማድረግ ስታዩ አዲስ ምዕራፍ መሄድ ስትጀምሩ ምዕራፋችሁን የሚያቋርጥ ሌላ ነገር ይመጣል። አይነ ጥላ በጣም ከባድ መንፈስ ነው። በተለይ ቡዳ ዛር አይነ ጥላ ማለት የነካችሁትን ሁሉ የሚያበላሽ ሆኖ ግን አይነ ጥላ ነው። ቡዳም ይሆንባችኋል። የእናንተ የሆነው ነገር ያበላሽና የሱ እንድትሆኑ የሱ የምትሆኑበት አካባቢ ላይ ብቻ ያስቀምጣችኋል። ከቤት የማይወጡ የቤት እመቤቶች አሉ። ዲግሪ ኖሯቸው ዲፕሎማ የፒኤችዲ ኖሯቸው የሚገራርም ሙያ መርካቶ ላይ አይለኛ ነጋዴ ሆነው ሴቶች ጎበዝ ሆነው ግን እላቸው ላይ ያለው ቡዳ ዛር አይነ ጥላ ማለት ነው። ካገባች ከወለደች በኋላ ቤት ውስጥ ተሳስራ ልትቀመጥ ያደርጋታል። ለምን? ከስራች ትዳሯን ጥሩ ጋር የምትመራው በቃ ማለት ባሏን ልትረዳ ነው፣ ልታግዝ ነው። ብቻው እንዲፈጋ ለባላ ያለው መንፈስ የሷ ባሏን እንዲደክም እንዲፈጋ እንዲሰቃይ ነው የሚፈልገው። ትዳሩን አይፈልገውማ። ለምን ሚስቴን ወሰደብኝ ነው የሚለው። ስለዚህ ሚስት የቤት እመቤት ሆና ወጣ ልትሰራ ስትል ትከስራለች። እንደገና ቤት ስትቀመጥ ደግሞ መስራት ያምራታል። ስራ ባህሏ ነው። ወይም ደግሞ ስራ በቃ ካልሰራች ያማታል። እንደዚህ አይነት ሰዎች አሉ። ስራ በጣም የሚወዱ ሴቶች አሉ። ጎበዝ ሆነው ግን በቃ ቤት እንዲቀመጥ ሽባ የሚያደርጋቸው የነኩት ነገር ይበላሻል፣ ግን መስራት ያለባቸው በቃ ይቅርብሽ፣ አልሆነልሽም፣ የቤት ዝም ብለሽ ልጅ ወለጂ ወይም የቤት ተቀመጪ ብለው ሁሉ የሚሉ ባሎች አሉ። ቤት ስትቀመጥ ደግሞ ሲመጣ ነብሮና ተጠብቀዋለች፣ ፊቷን ቀይራ ተጠብቀዋለች። ብዙ ነገር ተውት። የዚህ ውስጥ አገባም ስላብራራሁት ከዚህ በፊት አሁን እዚህ ጋር ልጅቷ ጋር ምንድነው የመጣው? በጣም ነው የምወድሽ በጣም ነው የማፈቅርሽ ብሎ ትዳሯ መካከል ላይ ገና ካገባች ገና እኮ ስንት ጊዜዋ መሰላችሁ? ወደ 6 ወር ይሆናል። 6 ወር ማለት ነው። የ3 ወር ጉዝ ናት። 3 ወር ቆይተው ከዛ በኋላ ነው የ3 ወር ልጅ ያረገዘችው። እና እንግዲህ መቤቴ ትሆናችሁ እንደዚህ አይነት ችግር የገጠማችሁ ሰዎች ልጅቷ ልቧ ወደዚህኛው ተወሰደ። አግብታ እኮ ነው ያንን ጋብቻ ስታድርገው ያ ሁሉ ከበሮ መምታት ያ ሁሉ ድለቃ ያ ሁሉ ነገር ከዛ ከሱ ጋር በደበቀ ዝሙት መፈጸም ጀመሩ። ከዛ ገና የ3 ወር ነው 7 ወር እስኪደርስ ድረስ እንደፈለገ መሆን እንችላለን አይነት ነገር ተጀመረ። አይነ ጥላ ቡዳ ዛር አይነ ጥላ አሁን ስራውን የጀመረው በሁለት አይነት መንገድ የጀመረው የመጀመሪያው የማጭበርበር ስራ፣ ሁለተኛ ነገር ደግሞ እዚህ ጋር የመክዳት ይሄ ባልን መክዳትም ብቻ አይደለም በቃ በአጠቃላይ ብቻ በነፍሰ ስጋው የተጫወተችበት ባልየው ግን 15 ቀን ያክል ዝሙት መፈጸም እንደጀመሩ በ15ኛው ቀኑ ማለት ነው። በቃ እኔ እንዲያውም ይሄን ልጅ ማግባት እንፈልገው የሚወደኝ ከሆነ ምናምን ትልና አንድ ቀን ግን እንደው በወረደ ምናምን ብላለች። ጽንሱ ማለት ነው የሆነ ምን ላድርገው ላስወርደው ዲል ላድርገው እያለች ጽንሱ እንዲወርድ ተመኘች። የምትወደው የምታፈቅረውን ሰው የሰፈር ውስጥ የአይኗ ምግብ ክራሿ የነበረ ክራሽ ማለት ይገባቸዋል ማለት በቃ የአይኗ ፍቅር የነበረው ከልጅነቷ ጀምሮ ታፈቅረው የነበረው ሰው ጥል ታደርገችው። እንዲህ እንድትጠላ የሚያደርጋት ግን የዝሙቱ መንፈስ ነው። ከዛ ሳታስወርደው ወደቀች። አሟረተች በራሷ ላይ በወረደ ብላ ስላሰበች እንዴት ትፈልጊዋለሽ እንደዚህ ድሮንስ ሐሳቡ የራስ አይደል እንዴና አጅሬው እንኳንም አሰብሽልኝ ብሎ ያው ደረጃ ስትወጣ ነው ምናምን አሉ። ብቻ ወደቀችና ጽንሱ ወረደ። ከዛ ደንግጦ መጥቶ ሆስፒታል ወሰዳት ምናምን። አይ በቃ ልጁ ጽንሱ ተጨናግፏል ወርዷል ተባለ። ዞሮ ስንተኛ ጊዜ ላይ ነው? 15 ቀን ሩካቤ ፈጽመዋል። ከ15 ቀን በኋላ አንድ 10 ቀን ቆይታ ነው 4ኛ ወር ሊደርስ ሲል ነው ነገር የሆነው። በጣም አዘነ ባልየው። እዛ ጋር እንደዚህ ተፈጠረብኝ፣ አሁን ደግሞ ልጄ ደግሞ ወረደብኝ፣ በቃ እኔ ጥሩ አይደለም እድለ ቢስ ነኝ ምናምን ብሎ ብቻውን ሲያለቅስ አይታው ያው እንደማንኛውም ሚስት መታ አባበለችው። ምን አለችው? ድጋሚ እኔ ሌላ እንወልዳለን ምናምን አለችው። ከዛ ግማሽ ጓደኞቹ ምን ይሉታል? ቶሎ አስረግዛት፣ አንድ ወር 2 ወር ከቆየች በኋላ ትንሽ እንትበልና እንደገና ቶሎ አስረግዛት። ለምን? ይሄ ምንድነው? ቶሎ ተጽናናለች።
አንዳንዶቹ ደግሞ ትንሽ ቆይ እንደዚህ ቶሎ እንትን አትበላት ምናምን ብለው ሁለት ልብ እያለ በመሐከል ከእንቅልፉ ተነስቶ ሚስቱን ጓዳ ቢገባ እዛ ቢገባ እዚህ ቢገባ ያጣታል። ስልኳ ላይ ቢደውል ስልኳ ፊት ለፊት ነው ያለው። የት ገባች ብሎ ይበል። ቤተሰቦቿ ጋር ሲደውል አረኛ ጋር አልመጣችም፣ ስልኳን እኮ ቤት ታኒ ብፈልጋት አጣኋት እስከ 6 ሰዓት እስከ 8 ሰዓት ድረስ የለችም። ከዛ አፋልጉኝ ምናምን ተፈልጎ ምን ሲባል አረ በፍጹም ጓደኛዋ ጋር ተደወለ። አጅሪት ጥርሰ ፍንጭት ጋር ከዛ አረኛ አላውቅም አለች። እንዴት ጓደኛሽ እኔ አላውቅም አለች። ሸምጠጥ አደረገች። ምን የተፈጠረ ይመስላችኋል? እስቲ ገምቱ። ቤተሰብ ቢፈልግ ፖሊስ ቢፈልግ ጓደኛዋም አብራ ከነሱ ጋራ ከቤተሰብ ጋር አብራ መፈለግ ጀመረች። ካድ አድርጋ ማለት ነው። መጨረሻ እንግዲህ ያው ከልጁ ጋር ነው የምትሉት አይደል? ከምታፈቅረው ጋር ከሚያፈቅራት ጋር አንዳንድ ጊዜ በጣም ይገርመኛል። መምህር ሲያስተምሩ መምህር ግማ ለመጀመሪያ ጊዜ ሲጋራ አንድ ሰው ሲስብ ወይም ጫት ሲቅም ለመጀመሪያ ጊዜ በቃመበት ወይም ሲጋራውን በሳበበት ቅጽበት የገባው መንፈስ ነው ሰውነታችሁን የሚቆጣጠረው። ያ አይምሯችሁን በሱስና በተለያየ ኃጢአት የከፈተው መንፈስ ነው እድሜ ልክ አብሮ የሚሄደው። ከዛ በኋላ የሚገቡትን መናፍስቶች እንደ ሰራዊት ነው የሚጠቀማቸው የሚለው ነገር አለ እና ሲጋራውን ሲያጨስ አንድ ሱሰኛ ከት ብሎ ከሳቀ በዛው ነው መንፈሱ የሚገባው። በቃ በዛው አላጋጭ ይሆናል። ካለቀሰች ደግሞ እንደዛው ሴት ሆና ደግሞ መጠጥ ስትጠጣ ካለቀሰች ወይ ከሳቀች እንደዛው ነው መንፈሱ። በዛው አይነት ሲስተም ነው የሚገባው። እንደ ሐሽሹ አይነት ወይም ደግሞ እንደምትራኝ ሳይሆን እንዳገባቡ ነው እና እዚህ ጋር እቺ ልጅ መጀመሪያ ጊዜ ህጓን የወሰደው ድንግልናዋን የወሰደው ልጅ መጀመሪያ ጊዜ ትምህርት ቤት ውስጥ ፍቅር የአይን ፍቅር የያዘው ከሷ ነው። ክራሹ እሷ ነች። የዝሙት መንፈሱ እሷ ላይ አረፈ። ለጥያቄው እሺ ያለች፣ ለሱ ጥያቄ ፈቃደኛ ሆነች። ለምን ውስጥ ያለው እሺ እንድትል የሚያስደርጋት ለዝሙት ስለሆነ። ለጋብቻ አይደለም። በዛ ሰዓት ሃይስኩል ላይ ሆኖ ጋብቻ የለም። ከስንት አንድ ነው። ሰላምያውን ክላስ ውስጥ ትነግረኛለች። እኛ ክላስ ውስጥ እኛ ትምህርት ቤት ያገባች ልጅ በሰርግ ምናምን ያገባች ልጅ አለች። 12 ሆና በሰርግ አግብታለች። ጥሩ ባል ከተገኘ 12 ሆነች 10 ሆነች 9 ሆነች ችግር የለውም። ቁም ነገረኛ ከሆነች ልጅቷ ማለት ነው። እና በዛ ሰዓት ግን የዝሙት ስሜት ስለሆነ የዝሙት መንፈስ ስለሆነ የሚገባው አድርግልኝ የሚላትን ወይም ደግሞ አድርግልኝ የምትለው ነገር ሁሉ እሺ እያሉ እየተፈቃቀዱ ያው በዛው አጅሮ ድንግልና የለም የሚለው ነገር ከመንፈሱ ጋር አብሮ መንፈሱ አለ ድንግልናው የለም ወይም ደግሞ የደም ግብር የፈለገው መንፈስ ገብቶ ከዛ ሰዓት ጀምሮ ልጅቷን ብቻ እንዲያስብ ነው የሚያደርገው። ይገባል፣ ይወጣል፣ ሰፈሯ ጋር ይመጣል። እንዲያውም ዘፈን ሁሉ ተዘፍኖለታል፣ ግጥም ተገጥሞለታል አይደል? እመጣለሁ፣ አይሻለሁ፣ ምንም ነገር አልልም፣ በቃ ስትዝናኝ ስትጫወቺ ማየቴ ብቻ በቂ ነው፣ ሌላ ነገር አልፈልግም፣ አፍቅሬሻለሁ ምናምን ይላሉ። ሴቶችም እንደዚሁ የሚያፈቅሩት ወንድ ጋር መጥተው አይተውት በቃ ደስ ብሏቸው ይመለሳሉ። ግን ሊናገሩ ሲሉ ዱዳ ይሆናሉ፣ ይንቀጠቀጣሉ፣ ላበላብ ያደርጋቸዋል። ፍቅር ነው ሄዶ ነው ማለት ከትምህርት አንፃር እንድታዩት ነው የምፈልገው። ልክ መዝሙረ ዳዊት በግዕዝ አይደገምም። በግዕዝ የምትደግሙ ሰዎች አላችሁ። መዝሙረ ዳዊት ዋካችሁን መዝሙረ ዳዊትን በግዕዝ መድገም አቁሙ እና በአማርኛ ብቻ ድገሙ። ማለት የማትችሉ ማለት ነው። ግዕዝ ቋንቋ የማትችሉ ሰዎች በማትችሉት ቋንቋ መዝሙረ ዳዊት አይደገምም። ፉካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘይቆም ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘዳሙ ሕገ እግዚአብሔር ስምረቶ ዘጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል በማዘማኝ እንተ ትፍሬ በጊዜያ ወቆስላኒ ይትነገፍ ወኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንስ አኮ ከመዝ ዳይሙ። በግዕዝ ደገምኩት፣ ግን ትርጉሙን አላውቀውም፣ አልተቀኘውም ማለት ቅኔ አላውቅም። ስለዚህ ግዕዝ የምትደግሙትን ጸሎት ማንኛውንም ጸሎት የምትደግሙትን ጸሎት ልትሰሙት ይገባል፣ ልታዳምጡት ይገባል፣ ትርጉሙን ልታቁት ይገባል። ምንድነው እያላችሁ ያላችሁት? ስለዚህ እንዲያው ዝም ብላችሁ በግዕዝ አንዳንዶቻችሁማ በግዕዝ ካልተጸለየ ሁሉ የሚደርስ አይመስላችሁም ወደ ሰማይም ራሱ ወደ እግዚአብሔር ፊት የሚደርስ። ስለዚህ በምትሰሙት ቋንቋ ኦሮሞኛ ከሆነ ቋንቋችሁ በኦሮሞኛ ጸልዩ። በምትሰሙት የምትጸልዩት ጸሎት የሚደመጥ ለጆሮአችሁ የሚገባ ይሁን። ካለበለዚያ የጴንጤዎቹ ልሳን እያሉ በራካቻራ አጦራባባ ምናምን ታታካ ሾካራ ምናምን እንደሚሉት አይነት ነው የሚሆንባችሁ ማለት ነው። ስለዚህ የምትጸልዩትን ጸሎት እንድታዳምጡት ቢቻል ከድምፅ ትንሽ ከፍ ተደርጎ ቢጸለይ መልካም ነው። ሰው የማይረብሽ ትኩረት የማትሰርቁ አይነት ከሆነ ብቻችሁን በምትሆኑበት ጊዜ ድምፃችሁን ከፍ አድርጋችሁ
እንድታዳምጡት አድርጋችሁ ብትጸልዩት በጣም ተገቢ ነው። መዝጋት ሰርቶ እንዳይበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው ያደረኩት። የምን ቁማር ነው የምታጫወተው? ቁማር እንዲጫወት ካርታውን ፑሉን የማይጫወተው ነገር የለም። ቁራን በስታ ድረስ ወስጀው ኦፕሬሽን አስደርገው የኩላሊት ጠጠር ተብሎ አይታከምም ተብሎ ቤተሰቦቹ ሽንቁር ሚካኤል ወስደውት ደም እየሸና ማን ያለው የትምህርት መተት ያለበት ሰው አይማርም፣ ቢማርም ስራ አይዝም። ምን አልኳችሁ? ምን ያደርግም? አይማርም፣ ከተማረስ ስራ አይዝም። ነው ደዚህ በስላሴ ማን ያለው መተት እንዳይማር ነው። እንዳይማር ተምሯል። በአግባቡ ስራ እንዲያይዝ ቢጨርስም በአግባቡ እንዳይጨርስ መሀል ላይ እያቋረጠ የትምህርት መተት። እሺ ሌላስ? ሌላ ማን ያለው? አይነጥላ እድሉን መዝጋት ሰርቶ እንዳይበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው ያደረኩት። የምን ቁማር ነው የምታጫወተው? ቁማር እንዲጫወት ካርታውን ፑሉን የማይጫወተው ነገር የለም። አንተን እንደዚህ የምታረገው? እስከ ቁራን በስታ ድረስ ወስጀው ኦፕሬሽን አስደርገው የኩላሊት ጠጠር ተብሎ አይታከምም ተብሎ ቤተሰቦቹ ሽንቁር ሚካኤል ወስደውት ደም እየሸና እዛ ሽንቁር ሚካኤል ደሙን አቆመው። ከዛም በኋላ ከሽንቁር ሚካኤል እንደምንም አወጣሁት እዛ እንዳይጠመቅ ደሙን ቢብሎ ቀረ። ከዛም ወዲህ ቁማር ይጫወታል፣ ብር ያጠፋል። በቃ ስራም እንዲያገኝ አድርጌው ተመርቆ ዲግሪ ያለው ግን ስራ እንዲያገኝ አደረኩት። እሺ ዝም በል። አሁንም የሆነ ስራ የትምህርት መተት ያለበት ሰው አይማርም፣ ቢማርም ስራ አይዝም። ምን አልኳችሁ? ምን ያደርግም? አይማርም፣ ከተማረስ ስራ አይዝም። የትምህርት መተት ማለት እሱ የሚጠቀምበትን የትምህርት የእውቀቱን ሰዎች ወስደውበታል፣ ሰዎች ይጠቀሙበታል። እሱ አይማርም። ምናልባት እንደው ታግሎ ከተማረ ሲማር የትምህርትና የዕድል አእምሮ መተት ስላለበት ተምሮ ዲግሪውን ማስተርሱን ይይዛል። እየዞረ ማስታወቂያ ያነባል፣ ኢንተርቪው ይደረጋል፣ ስራ ይዝም። አልፎ ተርፎ በዘመድ አዝማድ እንኳን ስራ ቢገኝለት አይሰራም። እንደነገርኳችሁ የትምህርት መተት ያለበት ሌላው ደግሞ ክፉ ነገሩ ትምህርት ይጀምራል፣ ያቋርጣል፣ ዩኒቨርሲቲ ኮሌጅ ይገባል፣ ይወጣል። ትምህርቱ የከበደ ይመስለዋል፣ ትምህርቱ ያስጠላ ይመስለዋል። እድሉ ስለተወሰደበት ተምሮ ሰው መሆን አይችልም። እሺ ጎበዝ ተማሪ ነው። እሺ ሌላ ማን ያለው? ንገረኝ። ሌላ ማን ያለው? ጎበዝ ተማሪ ነበር። እሺ አዳምጠኝ። ሌላ ማን ያለው? ቡዳ። እሺ ቡዳ። ሌላስ? እሺ ተንበርከክ። በስላሴ ስም በል። በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ዑራኤል ስም፣ በመጥምቁ ዮሐንስ ስም የዕድል መተት፣ የትምህርት መተት፣ የአእምሮ መተት፣ የቡዳ መንፈስ፣ አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል ብሎ የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል ሰባት የጮና አውጡ። ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት፣ አምስት፣ ስድስት በል። መጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መላኩ። አይዞኝ ብድግ በል። አይዞኝ አታልቅስ። አይዞኝ ጠላቴ ያልቅስ። ና ብድግ በል። ተነስ ብድግ በል። ማነው? ተው እግሬን። ኪዳነ ምሕረትን አመስግናት። እሷ ነች የፈወሰች፣ እሷን አመስግን። ማነው ስምህ?
ገብረ ኢየሱስ ተምረሃል? ስራ የለም? አዎ ስራ የለም። ተሳስረ ቁጭ ብለሃል? አዎ ያው ሰራ ገባለሁ፣ ግን ምንም እየሰራው አይደለም፣ እየወጣው ነው። በመተት ታስረ ኪዳነ ምሕረት ፈታለች። ተፈትኝም ማለፍ አልችልም። ተፈተነ ማንበብ አትችልም? ማለፍ ፈተናውን አላልፍም። አታልፍም? አዎ እንደውም ከመጀመሪያ ከታች በጣም ጎበዝ ተማሪ ነበርኩና ከዛ 8ኛ ክፍል እያለሁ ደም መሽናት ጀመርኩ። ደም መሽናት ስጀምር ለቤተሰብ ተናግሬ ቤተሰብ ሲያየኝ ደም ሽንቴ ኖርማል ሽንት ነው፣ ለቤተሰብ አሳይቼ ሽና ማለት ነው። ከዛ እኔ ብቻዬን ስሸና በምሸናበት ሰዓት ግን ደም ነው የምሸነው። ከዛም በኋላ ወደ አዲስ አበባ ዝም ብዬ ክረምት ላይ ትምህርት እንደጨረስኩ ጥዬ መጣሁ፣ ሚኒስትሪ ተፈትኜ ማለት ነው። ከዛ እንደመጣሁ አዲስ አበባ ወደ ፈረንሳይ አካባቢ ነበር የምኖረው። ከዛ ጤና ጣቢያ ሄጄ ታከምኩ። እዛ መፍትሄ አጥቼ ከዛም በኋላ ለጥቁር አንበሳ ድረስ ሄድኩኝ። ጥቁር አንበሳ የኩላሊት ጠጠር ነው፣ ኩላሊት ጠጠር ተሰራደ ኦፕሬሽን ተባልኩ። ከዛ ወንድሜ ነበር እዚህ አዲስ አበባ፣ እሱ ሽንቁሩ ሚካኤል ይዞኝ ሄደ። ሽንቁሩ ሚካኤል 1 ተጠመቅኩ፣ ደሙ አቆመ ማለት ደም ምናምን አልሸናም። እግዚአብሔር ይመስገን። እዛ ሄደህ ተፈወስክ። አሁን የሚያሰቃየ መተቱ ነበረ፣ ተሸኝቶልሃል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። በእውነት በተማረበት በተመረቀበት ኪዳነ ምሕረት ስራ ትስጠው። ኪዳነ ምሕረት ሰታ ስራ አስራቷን ለማውጣት በረከት ለማግኘት ታብቃል። እግዚአብሔር የሰውን ጸሎት ምን ያህል እንደሚሰማ ታውቃላችሁ? በነገራችን ላይ ብዙ ጊዜ የምንሰራው ስህተት ምንድነው? አይ እኔንማ እግዚአብሔር ረስቶኛል፣ ጸሎቴንም አልሰማኝም እንላለን። እግዚአብሔር በእውነት ይቅር ይበለን። አሁን የምነግራችሁ ታሪክ እግዚአብሔር የአንድን ሰው ጸሎት እስከምን ድረስ እንደሚሰማ ያስተምረናል። እጅግ በጣም የሚዋደዱ ከልጅነት እስከ ሞት ድረስ በፍቅር አብረው የቆዩ በመጽሐፍ ቅዱስ የከበሩ የተመሰገኑ 2 ባልና ሚስቶች አሉ። ዘካርያስና ኤልሳቤጥ ይባላሉ። ሁለቱም እግዚአብሔርን የሚፈሩ ንጹሃን፣ ቅዱሳን፣ ክቡራን ነበሩ እና እነዚህ ሰዎች ከተገናኙ ጊዜ ጀምሮ በፍቅር ህይወታቸው እግዚአብሔርን ደስ የሚያሰኝ ህይወት ነበራቸውና ኤልሳቤጥ መካን ነበረች። በዚህ ምክንያት ልጅ አልነበራቸው። ለብዙ ዘመን እግዚአብሔር ልጅ እንዲሰጣቸው ለመኑ፣ ጸለዩ፣ ተሳሉ። ብዙ ጸሎት፣ ብዙ ልመና እግዚአብሔር ፊት አቀረቡ። ነገር ግን ጸሎታቸው አልተሰማም እና ልጅ ስጠን የሚለውን ጸሎት ረሱት። አንዳንድ ጊዜ እንደዛ ነው። አንዳንድ ችግሮችን ልንፈታቸውን ሞክርና እምቢ ሲሉን በቃ ከዛ ችግር ጋር ራሳችንን አላምደን ለመኖር እንሞክራለን ብዙ ጊዜ እና በቃ እግዚአብሔር ልጅ ላይ ሰጠን ይችላል። እኛ ግን በፍቅራችን እንኖር ተባብለው በትዳራቸው እግዚአብሔርን እያመሰገኑ እያከበሩ መኖር ጀመሩ። ይኸውላችሁ እግዚአብሔር እንደዚህ ነው። እናንተ ለምናችሁ የረሳችሁትን ጸሎት እንኳን እግዚአብሔር አይረሳም እና ከዕለታት አንድ ቀን ቅዱስ ገብርኤል ወደ ዘካርያስ መጣና ልጅ ትወልዳላችሁ አለ። ዘካርያስ ይህን ጸሎት መቼ እንደጸለየው ራሱ ረስቶታል። ምክንያቱም ኤልሳቤጥ እንኳን 90 ዓመት ሞልቷል። እስኪ አስቡ፣ የሴት ልጅ የመውለጃ የመጨረሻ እድሜዋ የሚባለው 40 ቢበዛ 45 ነው። ስለዚህ የእድሜዋን እጥፍ ያክል እንኳን አልፋለች ማለት ነው ኤልሳቤጥ 90 ዓመት አስቡት። ከዛ ልጅ ትወልዳለች ሲለው ዘካርያስ ማመን ከበደው። አንዳንዴ ዘካርያስ ያስደንቀኛል። ምክንያቱም አብርሃምና ሳራ እንተ ኮይና ማኑሄ እያለ እየጠቀሰ ካረጁ ካፈጁ ሙቀት ልምላሜ ከተለያቸው በኋላ ልጅ የወለዱትን ሰዎች እያነሳ አይሁድን ያስተምራል። ለአንተ ይሆናል ሲባል ግን ይሄማ የማይሆን ነገር ነው አለ እና ያው ዘካርያስ ታሪኩ እንደምታውቁት አንደበቱን ድዳ አደረገበት። በጣም የሚደንቃችሁ ለዘካርያስና ለኤልሳቤጥ የተሰጣቸው ልጅ ቅዱስ ዮሐንስ መጥምቅ ነበር። ጌታ የሰውን ጸሎት እንደዚህ ይሰማል። እስኪ ጥያቄ ልጠይቃችሁ፣ 1000 ልጅ ከሚሰጣችሁ አንድ ዮሐንስ አይበልጥ? ነብይ ሲሆን ሐዋርያ ነው። ካህን ሲሆን መጥምቀ መለኮት ነው። ሰማዕት ነው። እንደ ዮሐንስ ያለ የከበረ በመጽሐፍ ቅዱስ ከድንግል ማርያም በቀር ማግኘት በጣም ከባድ፣ የጌታን መንገድ የጠረገ ነው እና እግዚአብሔር እንደ ዮሐንስ አይነት ውድ ስጦታ ሲያስብልን ይዘገያል። መዘግየቱም ለበጎ ነው። ዮሐንስ መወለድ የነበረበት ጌታ ከመወለዱ ከ6 ወር ቀድሞ ነው።
መንገድ ጠራጊ ስለተባለ ማለት ነው። የእግዚአብሔር ዓላማና እቅድ ምን ነበረ? ከዘካርያስና ከኤልሳቤጥ መንገድ ጠራጊው የጌታ እውነተኛ አጥማቂ ዮሐንስ እንዲገኙ። ስለዚህ ለብዙ ዘመን መታገሳቸውና መጠበቃቸው ለበጎ ነበረ ማለት ነው። መጽሐፍ እንደዚህ ይላል በመጽሐፈ ሲራክ ምዕራፍ 2 ላይ እግዚአብሔርን የምትፈሩት እናንተ የእግዚአብሔርን በጎ ስራውንና ደስ የሚያሰኝ ቸርነቱን ምሕረቱን ደጅ ጥኑ እና የቀደሙ አባቶቻችሁን እዩ አስተውሉ። እግዚአብሔርን አምኖ ያፈረ ማን ነው? እግዚአብሔርን ታግሶ እግዚአብሔር የትዕግስቱን ዋጋ ያልሰጠው ማን ነው? እግዚአብሔርን ለምኖ የልመናውን ዋጋ ያላገኘ ማን ነው ይላል ሲራክ። ስለዚህ እግዚአብሔርን ስናምነው እንዲህ ሙሉ ልባችንን ሰጥተን መሆን አለበት። እግዚአብሔርን ጠብቆ አምላካችን እግዚአብሔር ያልመለሰለት አንድ ምስክር ትነግሩኛላችሁ? አንድ ምስክር እግዚአብሔርን ደጅ ጠንቶ ታግሶ እግዚአብሔር ወይ ያላለው ያልሰማው ያልተቀበለው አንድ ምስክር ታመጣላችሁ? ስለዚህ እግዚአብሔር ሲዘገይ እንደ ዘካርያስ እንደ ኤልሳቤጥ ዮሐንስን ሊሰጠን እንደሆነ እያሰብን ዝም ብለን በጸሎት እንትገብ። እናንተ ጸሎታችሁን ብትረሱት እንኳን እግዚአብሔር እንደማይረሳ ልታውቁ ያስፈልጋል። የሐዋርያት ቅዳሴም የጌታ ቅዳሴንም የማይጠቀሙ አብያተ ክርስቲያናት አሉ። ለምሳሌ የሮም ቤተክርስቲያን ወይንም ካቶሊክ እና የግብጽ ቤተክርስቲያን አይቀበሏቸውም። ሊያነቧቸው ይችላሉ፣ የሆነ ቦታ ላይ አዳፕት ሊያደርጓቸው ይችላሉ። ከዛ ሐሳብ ጋር የሚመሳሰል የሆነ ቅዳሴ ሊኖራቸው ይችላል። ግን the anaphora of the Lord our Lord የሚል የጌታ ቅዳሴ የሚል ቅዳሴ የላቸው። የሐዋርያት ቅዳሴ የሚል ቅዳሴ የላቸው። የራሳቸው የሆነ ቨርዥን ጸሎቶች ሊኖራቸው ይችላል። ወደ ሶሪያ ቤተክርስቲያን ስትመጡ 80 በላይ ቅዳሴዎች አለ እንትላለች የሶሪያ ቤተክርስቲያን። ከአሃት ቤተክርስቲያናት መካከል አንዷ ናት። እነማን ሲባል የብዙ ሐዋርያት ስም አለ። ለምሳሌ የቅዱስ ማቴዎስ ቅዳሴ፣ የቅዱስ ማርቆስ ቅዳሴ፣ የቅዱስ ዮሐንስ ቅዳሴ፣ የቅዱስ ጴጥሮስ ቅዳሴ፣ የቅዱስ ያዕቆብ ቅዳሴ፣ ያዕቆብ የጌታ ወንድም የተባለው ማለት ነው። የቅዱስ ቶማስ ቅዳሴ፣ የ12ቱ ሐዋርያት ቅዳሴ። እንደውም የ12ቱ ሐዋርያት ቅዳሴ የተባለው 3 አይነት ነው ያላትና ብዙ የሐዋርያት ቅዳሴ ያላት ሊመስለን ይችላል። በሚገርማችሁ ሁኔታ ግን እነዚህ ቅዳሴዎች የተጻፉት በሐዋርያት አይደለም። እነሱም ይሄንን በግልጽ ይናገራሉ። ምንድነው የሆነው? ከ5ኛው መቶ ክፍለ ዘመን በኋላ በሶሪያ የተነሱ አንዳንድ ካህናት መነኮሳት የሐዋርያትን ትምህርት ያነቡና እዛ ውስጥ በተገለጸው ነገረ መለኮት መሰረት ለጌታችን ለእግዚአብሔር ለስጋው ደግሞ ምስጋና የሚሆን ድርሰትን ይደርሳሉ። ከዚያ ያንን በዚያ ሐዋርያ በዚያ አርዴት ስም ይሰይሙታል ማለት ነው። ለምሳሌ የቅዱስ ጴጥሮስን መልእክታት ያነቡና ከዚያ በቅዱስ ጴጥሮስ መልእክታት ውስጥ የተገለጸውን የእግዚአብሔርን ማንነት የሚያሳይ ድርሰት ይደርሱና የቅዱስ ጴጥሮስ ቅዳሴ ብለው ይሰይሙታል ማለት ነው። ሆሊ አትሪቢዩሽን ይሉታል እነሱ። አትሪቢዩት የሚያደርጉት ለዛ ሐዋርያ ለዛ ደቀ መዝሙር ነው ማለት ነው። በኢትዮጵያ ቤተክርስቲያን ግን የሐዋርያት ቅዳሴ ሲባል ሐዋርያት ራሳቸው የደረሱት ማለት ነው እንጂ የሆነ መነኩሴ የሆነ ጊዜ ላይ ደርሶት በሐዋርያት ስም ሰይሞት አይደለም። ቅዳሴ ዮሐንስ ወልደ ነጎድጓድ ከተባለ ራሱ ወንጌላዊ ዮሐንስ የደረሰው ቅዳሴ ማለታችን ነው። የጌታ ቅዳሴ ከተባለ ራሱ ጌታችን የተናገረው ቅዳሴ ነው። ለሐዋርያት መቼ? ከሞት ከተነሳ በኋላ በነበሩት 40 ቀናት እስኪያርግ ድረስ ባለው በተለያየ ጊዜ እየተገለጸ ብዙ ነገሮችን ነግሯቸዋል። በዚያ መሃል ከነገራቸው ነገሮች አውጣተው የጻፉት የምስጋና ድርሰት ራሳቸው ጌታ የተናገረው ራሳቸው የጻፉት ማለት ነው። ይሄ ለኢትዮጵያ ቤተክርስቲያን ኦልሞስት ዩኒክ ነው። ከሌሎች አብያተ ክርስቲያናት ጋር ለምሳሌ ቅዳሴ ባስልዮስ፣ ቅዳሴ ጎርጎሪዮስ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ቄርሎስ እነዚህ እንጋራለን። ግን ከነዚህ ሊቃውንት መካከል ራሱ አብዛኞቹ ኢትዮጵያውያን ናቸው። ቅዱስ ቄርሎስ ኢትዮጵያዊ ነው። ቅዱስ ዲዮስቆሮስ በከፊል ኢትዮጵያዊ ነው። ቅዱስ አትናቴዎስ ሙሉ ለሙሉ ኢትዮጵያዊ ነው። ስለዚህ ኢትዮጵያና ቅዳሴዎች ራሳቸው በጣም ግንኙነት አላቸው። በተለይ ደግሞ ከሐዋርያት የተገኘው የኢትዮጵያ ቤተክርስቲያን ቅዳሴ ከሐዋርያት ጋር ቀጥተኛ ተዛምዶ ቀጥተኛ ግንኙነት ያለው ነው ራሳቸው የደረሱት ስለሆነ። በሚያሳዝን ሁኔታ ግን ቅዳሴ ዮሐንስ ወልደ ነጎድጓድን ፕሮፌሰር ጌታቸው ኃይሌ የሚባሉት ምሁር አርፈዋል። አሁን ሞት አይወቀስም ምናምን ሊባል ይችላል። ግን ታሪክን የሚያዛባ ከሆነ ታሪኩን እያቃኑ መሄድ ያስፈልጋልና ምን ብለው ጽፈዋል? እሳቸው ግን ቅዳሴ ዮሐንስ ወልደ ነጎድጓድን ዮሐንስ ወልደ ነጎድጓድ አልደረሰውም ብለው ጽፈዋል። ልክ እንደሌላው ሆሊ አትሪቢዩሽን ነው ብለው ማለት ነውና የኢትዮጵያ ቤተክርስቲያንን ወክለው ብዙ ነገር ብዙ ስተቶች የተናገሩ በዓለም አቀፍ መድረክ በጣም የሚያሳዝኑ ብዙ ነገሮችን የተናገሩ ምሁር ናቸው። በዚህ ነገር ላይ ተሞግተዋል ወይ? እኔ እንጃ። እንግዲህ ምላሽ የጻፈላቸው ሰው ሊኖር ይችላል። እኔ አላየሁም።
ምንድነው ያሉት እሳቸው? ቅዱስ ዮሐንስ ወልደ ነጎድጓድ የዮሐንስ ወልደ ነጎድጓድን ቅዳሴ የደረሰው በ15ኛው ክፍለ ዘመን ይኖር የነበረ መነኩሴ ነው ያሉት እና ምናልባት ቅዱስ አባ ጊዮርጊስ ዘጋስጫ ሊሆን ይችላል ብለው ነው የጻፉት። በዓለም አቀፍ ደረጃ የሚታወቀው ይሄ ነው። ለሌሎች አብያተ ክርስቲያናት እንዲህ ብለው ነው የተናገሩት ማለት ነው። ሌሎችም የያዙት ይሄንን ነው። ጉግልም ላይ ብትገቡ ይሄንን ነው የሚነግራችሁ። የኛ ቤተ ክርስቲያን ግን ይሄን አጣቀው። እኛ የምንለው ምንድነው? ዮሐንስ ወልደ ነጎድጓድ በመጀመሪያ ወንጌሉን መጻፍ ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይሄም እግዚአብሔር ነበረ እያለ መጻፍ ከጀመረ በኋላ በመሐከል አንድ መልአክ ተገለጠለትና ይሄንን መርምረህ ማጨርሰውን ምስጢረ መለኮት እንዴት ለመመርመር ደፋርክ በሚል አይነት ትልቅ ውቅያኖስ ውሃ እንግዲህ በጭልፋ ከትልቅ ውቅያኖስ ውስጥ እየቀዳ ምድር ላይ ያፈሰሰ እንደ ምሳሌ ሲያሳየው ዮሐንስ ነገሩ ከተረዳ በኋላ በጣም በዚያ መሃል የጻፈው ድርሰት ነው። በዚያ መሃል የደረሰው ድርሰት ነው። ምክንያቱም ምስጢረ መለኮት ላይ ምስጢረ ሥላሴ ላይ የሰው ልጅ ተመራምሮ ላይ ሊደርስበት የማይችለውን ትልቅ ምስጢር ነገረ መለኮትን እየመረመረ ስለነበር በዚያ ተመስጦ ውስጥ እያለ የጻፈው ድርሰት ነው። ከዚያ በኋላ ያንን ጋብ አደረገውና ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር እያለ ስለ መጥምቁ ዮሐንስ መጻፍ ጀመረ ማለት ነው። ከቁጥር 6 ከቁጥር 7 በኋላ ይሄንን ነው የኛ ቤተክርስቲያን በትውፊት የያዘችው። ዮሐንስ ወልደ ነጎድጓድ እንዴት እንደደረሰው ፕሮፌሰር ጌታቸው ኃይሌ ግን ከየት እንዳመጡት እንጂ ይሄንን ክደው በዮሐንስ ወልደ ነጎድጓድ ስም የተሰየመ ሌላ መነኩሴ የደረሰው ነው ብለው እንደ ሶሪያ ሊያረጉን አስበዋል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።